ማንን ለማሸማቀቅና ለመስበር ነው በዚህ ልክ የተደራጃችሁት? እኔን ባህላዊ ሕክምናችንን ወደ ዘመናዊ ሌብነት ይዘውብን እየሄዱ ነው ብያችሁ ነበርና ቅጠል እንደመበጠስ ቀላል ነገር አይደለም። እኛ ሐኪሞች ለነፍሳችንም ለስጋችንም ይሄ ግግ ምንለው አሁን የቶንሲል ሆርሞን እጢዎች የሚቀመጡበት። ሰላም በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያንና ኤርትራውያን እንደያላችሁበት የሰዓት አቆጣጠር ሰላምታ ይድረሳችሁ። ከሁለት ቀን እረፍት በኋላ ተመልሰናል። ቅዳሜና እሁድን አርፈን ማለት ነው። ላይኳም ቀዝቀዝ ብላለች፣ ሼርም እየተደረገ አይደለም፣ እንደዚሁም ሰብስክራይቡ ቁጥሩ እየጨመረ አይደለም። ያው ወደፊት አሳክተን ህልማችን ላይ እንደምንደርስ አንጠራጠርም። ከኛ የሚጠበቀው ታትሮና በርትቶ መስራት ብቻ ነው። ሐሳብን በጨዋ ደንብ እናነሳለን፣ በጨዋ ደንብ እንጠይቃለን፣ በጨዋ ደንብ ሐሳብ አስተያየታችንን እናስቀምጣለን። በዚህ ሳምንት ግን ዶክተሮች ከምግባራቸውና ከተሰጣቸው ዶክተር ከሚለው ስም ምግባር ውጪ ሆነው ታይተዋል። በዚህ ቲክቶክ በሚባል አልጎሪዝም እጅግ በጣም ያሳዝናል። ሰው ሐሳቡን በጨዋ ደንብ ማስተላለፍ ይችላል። ከባህል ሕክምና ጋር ምንድን ነው የሚያጋጫቸው? ወይም ደግሞ እውነት ይሄ ነገር ዮሐንስን ለማጥቃት ነው ወይስ ደግሞ የሚሰጣቸውን የባህላዊ ሕክምና እውቀቶችን እንዳይስፋፉ ለማድረግ ነው? የቱ ጋር ነው ጸባቸው እነዚህ ዶክተሮች የሚለው እናነሳለን። በመጀመሪያ ግን ዮሐንስ ሽፈራው ያለውን እንስማና ወደ ቀጣዩ እንገባለን። ማንን ለማሸማቀቅና ለመስበር ነው በዚህ ልክ የተደራጃችሁት? እኔን የሀገራችሁ እውቀትና ክህሎት ተስፋ እንዲታይበት እየሰራው ያለሁትን ግለሰብ ምናችሁን በድየው ነው? እንግዲህ በዚህ ፕላትፎርም የምታውቁኝ የሀገሬ ሰዎች ዛሬ ስተትም ካለኝ ስተቴ እንዲታረም አስተያየት እንድሰጡኝ፣ እንዲሁም ደግሞ በእኔ ላይ የተከፈቱ ዘመቻዎች ምንን ለማጥፋት እንደሆነ አስተውሎት ሰጥታችሁ እናንተው ምላሽ እንድሰጡ ስለፈለግኩ ነው የመጣው። በዚህ ሶሻል ሚዲያ ላይ በእኔ ላይ እንዲሁም በተከበረችው በሐኪም አበበች ላይ ሌሎችም ሀገራዊ እውቀት ላይ ስራ የሚሰሩ ሰዎችን በተናጠል ፐርሰናሊ ግለሰቦችን የማጥቃትና እውቀቱ ተቀብሮ እንዲቀር የማድረግ ዘመቻ እየተመለከታችሁ ነው። ይሄንን እነማን ነው እየሰሩት እያሉትስ የሚለውን ለመንገርም እወዳለሁ። አንድ ግለሰብ የተለያዩ ስም የማጥፋትና ክብረ ነክ ቪዲዮዎችን ይሰራል። እኔ አብዝቼ ዝም ያልኩት አስተያየት መስጠትና በህግ አግባብ እርምጃ መውሰድ ጠፍቶኝ አይደለም። አብዝቼ ዝም ያልኩት ጅቡ እንዳይበላችሁ ውሻው ሲጮህ እድል ስጡት፣ ከኋላ የተደበቁት በአንድነት ግር ብለው ይመጣሉ የሚል የሀገሬ ብሂል ይዞኝ ነው እንጂ ለእናንተ ምላሽና ህጋዊ አግባብ እርምጃ መውሰድ ጠፍቶኝ አልነበረም። ይሄን ያክል ግን የተደራጃችሁት የምናገረው ስለ ሀገራዊ እውቀትና ክህሎት ላይ የትኛው ላይ ነው ስህተት ያገኛችሁበት? ህዝቡስ ያልተጠቀመበት የትኛው ላይ ነው? የእናንተ ሆድ የሚሞላበት የእናንተ ኪስ የሚጠግብበት ስራ እስካልተሰራ ድረስ አንድ ሰው ሀቅ ይዞ ከመጣ ተረባርቦ ማጥፋት፣ ይሄ እኮ ነው ለዘመናት ወደኋላ እንድንቀር ያደረገ። እንግዲህ በስሜ የተከፈቱ የተለያዩ የሶሻል ሚዲያዎች እኔ የማጋራቸውን መረጃውን ስምና መልኩን በመቀየር በማዛባት ማህበረሰቡ እምነት እንዲሸረሸር እሱ አልበቃችሁ ብሎ በስሜ የአባቴንም ስም በመጠቀም የተለያዩ የባንክ አካውንቶችን በመክፈት ገንዘብ እያስላካችሁ የምታጭበረብሩ ግለሰቦች የተለያዩ መረጃዎች እንደዚህ እየተደረገ ነው እያልኩኝ መልእክት ሳጋራ አስተያየት ሳሰጡ ዛሬ ራሳችሁን ገለጣችሁ። ስንት ቁጥር ያለው ነው? ስንት እኔ ያለኝ አንድ አካውንት ነው እያልኩ እየተደጋጋሚ እየተናገርኩ እንደ ማስረጃ ያዛችሁ የመጣችኋቸውን እኔን ለመጣል የተጠቀማችሁባቸውን ቪዲዮዎች እዩዋቸው። የት ነው ያመጣችሁ? ራሳችሁ ከከፈታችሁት አካውንት። ሪፖስት የሚያደርጉ ሰዎችን ተመልከቷቸው። ቪዲዮ ከተለቀቀ 1 ደቂቃ ሳይሞላው ሪፖስት ያደረጉ ሰዎች በህዝብ ዘንድ ሞገስና ክብርን የተሰጣቸው ለህዝብ ሰርተው አይደለም ለኪሳቸው ሰርተው ግን ጥሩ ፕሮሞሽን ገጽታቸውን የገነቡበት መንገድ የገንዘብ እኮ ነው ስራችሁ። ህዝቡ ያን ክብር ሰጥቷችሁማ እንደዚህ ስትገቡ ኮሜንት ቦክሱ ላይ አንድ ቪዲዮ ላይ እኔ መልስ ሰጥቼ የኔ ድሌት ይደረጋልና ክብረነክ የሆነ አስተያየት ባሰጡ ማንነታችሁ ባይገለጥ አስተያየት መስጠት ይቻላል። ስህተት ሲኖር ይሄ ይታረምልኝ ብሎ መጠየቅ ይቻላል። እኔም ስህተት ካለብኝ አልጠየቅም የምል ግለሰብ አይደለሁም። ግን ክብረነክ የሆነና እንዲሁ የእናንተን ትንሽነት የሚያሳይ ጽሁፍ ግን ባትጽፉ ሰው ስለሚወዳችሁ ይሄን ያክል ነገር ይሄ እንዴ ስለ ሀገራችሁ እውቀትና ክህሎት ስለሰራው እስኪ አንድ ቪዲዮ አለ። በተለይ በእኔ የተጠቀማችሁ ግለሰቦች ጻፉ ያልኩት ከ4000 ሰው በላይ ያ ሁሉ የተለያዩ ችግሮችን መፍትሄ እንዳመጡ ሲጽፉ
በአደባባይ የሚመሰክሩ ሰዎችንም አይታችኋል። እንዴት አደረግከው? ይሄ እኮ ይጠቅመናል፣ ለእኛም ለሀገራችንም ጉድለቶች ካሉ አርመን ትልቅ ደረጃ ላይ እናድርሰው ሳትሉ በተመሳሳይ ሰዓት ጊዜያችሁን ጠብቃችሁ እኔ ጊዜውን ስጠብቅላችሁ የነበረው እንዲህ ስለምታረጉ ይሄን ነገራችሁን ለማሳየት ገብተው እኔ ከሌ አለለም እጄ ላይ የመጣውን መረጃ ስልጣኑ ስለሌለኝ ህግ ስለሆነ በአግባቡ እርምጃ የሚወስደው ማላጋራው መታወቂያችሁን፣ የባንክ አካውንታችሁን፣ ትራንዛክሽን የፈጸማችሁበት በእኔ ስም የተጭበረበረ ሰው እኮ በየቀኑ ደረሰኝ ይዞ ይመጣል። ያን ሁሉ ማላጋራው እኮ እኔ ስልጣን ስለሌለኝ እንደናንተ ክብረ ነክ ስላልሆንኩኝ ነው። በዚህ ልክ ግን የሀገራችሁን እውቀት ለመጣል ትላንት ሲደረግ እንደነበረው ሸማ ሰርቶ ልብስ ያለበሳችሁን ክብር አሳጥታችሁ ዛሬ ብራንድ እያላችሁ የምትሯሯጡበትን ማለት አንተ ሸማኔ ያላችሁት አርሳችሁ እንድትበሉ አፈር አቅልጦ ብረት ቡዳ ነው ይሄ እያላችሁ ያሸማቀቃችሁት የኔ ቢጤውን ለዘመናት ለሰዎች ልጅ መፍትሄ ሲሰጥ የነበረውን ስርማሽ ቅጠል በጣሽ እያላችሁ ያልበቃችሁ ብሎ ዛሬ ደግሞ በተቀናጀና በተደራጀ መልኩ እንደዚህ እኔ የምሰብሩኝ ሰዎች አይደለሁም። ይሄው እያያችሁት ነው። የምከፍለውን ዋጋ እኮ በአደባባይ ተሰብሬ ምቀር ቢሆን በህይወቴ የመጣው በቤተሰቤ የመጣው ከሀገር ያፈናቀለኝ ነገር ሰብሮ ያስቀረኝ ነበር አለው። ዛሬ የሀገር እውቀት ተስፋ ቢኖረው ህዝቡ ቢጠቀምበት አሸማቃችሁ ያስቀራችኋቸው ሰዎች ደግሞ ወደፊት ቢመጡበት ብዬ ነው ይሄን ያክል ነገር እና ማድረግ ዝም የምለው ጉዳይ እንዳልሆነ ግን ላስጠንቅቃችሁ። በህግ አግባብ የመጣችሁ አይታችሁኛል። የሀገሪቱ ትልቅ ስልጣን ያላችሁ ታች ምንም የሌላችሁ የቀን ገቢ የሌላችሁ ሰዎች የሰጠዋችሁን ጥቅም ታውቁታላችሁ። የበደልኳችሁም ካለ ይሄን አድርጋችኋል ማለት መብት ነው አለው። እኔ ግን እናንተ ራሳችሁ ተገልጧል። በተለይ እዚህ ሶሻል ሚዲያ ላይ መንፈሳዊውን ቦታ ዓለማዊውን እውቀት ላይ እየገባ አስተያየት እሰጣለሁ ክብር ለማግኘት እሰጣለሁ የሚል የሚሯሯጥ ሰው አለ እና እሱ የሰጠው ኮሜንት በስማም እንደዚህ ማንነትንም እንዲያርጋ አታዋርደው ሪፖስት የሚያደርግ ከህፃናትም ላይ እኔ እኮ እንዲያው በእውነቱ የኃጢአት እንጀራ ያልበሉ ህፃናትን ሂሳብ ተቀብዬ አላውቅም። አዛውንቶችን እኮ አላውቅም። እንደናንተ እንደራሴ ሙያ በሙያ የጤና ባለሙያ ሆኖ ሲመጣ እኮ ጠይቄ አላውቅም። አስተማሪ ሆኖ ሲመጣ ጠይቄ አላውቅም። የሀገር ዘብ ወታደር ነኝ ሲለኝ ማንነታችሁን ሳገልጡ ስትቀሩ አዎ ሊሆን ይችላል። ልጆቹ የሥራ ማዕረጋችሁን የተሰጣችሁን ነገር አገልግሎታችሁን ካልነገራችሁ ያችን የካርድ ከ200 ብር ጀምሮ ዛሬ 2000 ብር ነው። ይሄን ያችን ላትጠየቁ ሁሉ እኮ ትችላላችሁና በእያንዳንዱ በተለያየ አገልግሎት ህዝብን እጠቅምበታለሁ ምገባ ፕሮግራም ውስጥ አስገባበታለሁ ያልኩት እንኳን ለእኔ የተሰጠ ነገር መጥቶ ያየኝ አገልግሎት የሰጠው ሰው ይመስክር እንጂ እናንተ በዚህ ልክ ያበሳጫችሁ የሀገሬ ህዝብ ላገለገለው ክብርን መስጠት የሚያውቅበት ህዝብ ሰሞኑን የምስጋና ፕሮግራም ስለተደረገልኝም ጭምር ነው። ይሄም ከሆነ ልክ አይደላችሁም እና ራሳችሁን አስታውሉ፣ ራሳችሁን ግዙበት። እንግዲህ እንደተመለከታችሁት ነው። ያው ራሱ በጣም ብዙ ማብራሪያ አድርጎበታል። እኔም በአካል ሄጄ ዮሐንስ ሽፈራው ገርጂ ቦሌ ገርጂ ማርያም ፊት ለፊት 40/60 ኮንዶሚኒየም አለና ከ40/60 ኮንዶሚኒየም በማዲያው በኩል ሳይሆን 40/60 ኮንዶሚኒየም ወደ ታች ዝቅ ብላችሁ አንድ ኮብልስቶን መግቢያ አለች። በዛ ወደ 50 ሜትር ገባ ስትሉ በቀኝ በኩላችሁ ታገኙታላችሁ። 50 ሜትር ገባ እንዳላችሁ G+1 ቤት ነው። ደሸት ይላል። እዛ ሄዳችሁ ማግኘት ትችላላችሁ ማለት ነው። ብዙን አብራርቶታል። በስሙ ዮሐንስ ሽፈራው በሚል ስም የባንክ አካውንት ተከፍቶ የሚያጭበረብሩ ብዙ ሰዎች እንዳሉ ተናግሯል። ቪዲዮ ላይም ገብታችሁ ማየት ትችላላችሁ። ይህ የራሱ ኦፊሻል፣ ከዚህ ውጪ የቲክቶክ አካውንት የለውም ዮሐንስ ሽፈራው። አሁን ብዙዎች እየተሸወዱ ያሉት ያው የታመመ ሰው ችግር ውስጥ ያለ ሰው ማግኘት ይፈልጋል እሱንና በጣም ብዙ አጭበርባሪዎች በስሙ ተፈብርከውበታል ሰውየው ዮሐንስ ሽፈራው ማለት ነው። ስለዚህ እነዛ ሰዎች ናቸው እያጭበረበሩ ያሉት። እነዛ ሰዎች ናቸው ገንዘብ የድሃውን ገንዘብ የታማሚውን ገንዘብ እየበሉ ያሉት። እሱ አይደለም፣ እኔ አይደለሁም። በስሜ እየተጭበረበራችሁ ነው፣ ተጠንቀቁ እያለ ይህንን ፔጅ አሁን ያሳየኋችሁ ፔጅ ላይ ገብታችሁ ይሁ ይናገራሉ። ሁሌ ነው የሚናገረው፣ ግን የሚሰማ የለም፣ ሰሚ ጆሮ የለም። አንዳንዴ የሆነ ነገር የሆነ እንደው ቻይናዎችን ሄደን ማየት እንችላለን። 40/60 በባህል ሕክምና ነው አይደለም የሚጠቀሙት። እውነት ለመናገር እኛ ሀገርስ ያላችሁ ዶክተሮች እንደው ፈረንጅ አምርቶ ያመጣውን መድኃኒት ነው አይደለ
ደም ሰገራ ምናምን አይታችሁ የምትሰጡት በዚህ ያህል ደረጃ አንድን በባህል ሕክምና አገልግሎት የሚሰጥ ለዛውም እኔ እንደው ህገወጥ ይሁን ወይ እንዲህ ይሄ ሰውዬ ብዬ በጣም ቼክ አድርጌ ነበረ። ህጋዊ ፈቃድ ያለው መንግስት ህጋዊ ፈቃድ ሰጥቶታል። ንግድ ፈቃድ አውጥቶ ለመንግስት ግብር እየከፈለ ነው። ይህ ልጅ ችግር ቢኖርበት እኮ ለሀገር ማደጋ ቢሆን እናንተ ዶክተሮች መጫ አይጠበቅባችሁ። ራሱ መንግስት ይዞ ያስገባዋል፣ ይጠይቋል በህግ አግባብ። ግን ኢትዮጵያ ውስጥ ያሉት እስከ 80% የሚሆነው ማህበረሰብ እንደው ዘመናዊ ህክምና ነው የሚጠቀመው ላለመወሸሸ። ብዙ ጊዜ ዮሐንስ ሽፈራውን ቪዲዮን ገብታችሁ ማየት ትችላላችሁ። የሚናገረው እኔ ጋኑ እንኳን አይደለም። ቤታችሁ ላይ ጤና አዳም ብትተክሉ፣ ቤታችሁ ላይ ባህር ዛፍ ብትተክሉ፣ ቤታችሁ ላይ የሆነ ነገር ብትተክሉ፣ የሆነ እጽዋትን ብትተክሉ፣ ይህንን እንደዚህ ቀቅላችሁ እንደዚህ አድርጋችሁ እኔ ጋር መምጣት እንኳን ሳይጠበቅባችሁ ራሳችሁን ማዳን መፈወስ ትችላላችሁ ብሎ ነው የሚሰጠው። እኔ ጋር እንኳን ኑ አይልም። ገብጋባ ቢሆን ለገንዘብ የሚሰራ ሰው ቢሆን ኖሮ እኔ ጋር ኑ ብሎ ነበር የሚለው እሱ። እንደዚህ እሱ የቲክቶክ ፔጁ ላይ እቺን ተክል እንደዚህ ብታደርጓት እንዴ እኛ ብናውቀው እኮ ተክሉን ፈልገን እሱ በሰጠን ቪዲዮ ስቴፑን ጠብቀን ያንን ነገር አድርገን በጣም ብዙ ሰዎች ቪዲዮ ላይ ገብታችሁ ምስክር ናቸው። እሱ በጠቆማቸው ጥቆማ እሱ ጋር ሳይመጡ በቀላል መንገድ የዳኑ ሰዎች አሉ። እኔ ያው ብዙ ብል ደስ ይለኛል። ያው እናንተ በዓለማዊ ቋንቋ እንደምትሉት ማንቧቸር እንዳይመስል ነው። ግን እቺ ዶክተር አሁን በስሙ ከተከፈተ ፌክ አካውንት ላይ ተቆርጦ በተፖሰተ ቪዲዮ ነው ሐሳቧን የምትሰጠው። እንደ ወገብ ቅማል ነው ጠምዳ ያዘችው ዶክተር ናለ ስሙ። የቶንሲል እጢዎቻችሁን ንቅል አድርጎ ይጥላላችኋል በኦፕራሲዮን። ሰርጅኖቹ ስለምንድን ነው እንደ የተሻለ እውቀት ያላችሁ እንደ መተዳደሪያ እንደ ስራ ያያችሁት በሰው ልጅ ክሳራ ስለሆነ የምታተርፉት ያው ስራ አድርጋችሁታልና እንዲሁ ለማህበረሰብ እናስባለን የምትሉ እንዲህ አይነት ንቅል ቡጭቅ ተደርጎ ሲታይ የለሽነት የአጭር ጊዜ ችግር ሲያጋጥማችሁ ስትሄዱለት ቆርጦ ነቅሎ የሚያወጣ ለዘለቄታው ግን የዘላለም ችግር ይዛችሁ እንድትሄዱ የሚያረጉ በሕክምናው ስርዓት ያሉ ማአት አሉ። ቶንሲሎክቶሚ ወይንም ቶንሲል ሰርጀሪ ቅጠል እንደመበጠስ ቀላል ነገር አይደለም። ሰማችኋት? እዚህ ጋር ፖዝ እናድርገው። ቅጠል እንደመበጠስ ቀላል አይደለም ብላ ነው የምታጣጥለው። ይሄው ነውር ነው። አንድ ዶክተር ነኝ ዩኒቨርሲቲ ገብቼ ግራጁዌት አድርጌ ተምሬ ነው ይህንን እውቀት አመጣሁት የሚል ሰው ባህላዊ ሕክምናን ቅጠል መበጠስ ብሎ ማጣጣሉ ራሱ ነውር ነው። እኛ ሐኪሞች ለነፍሳችንም ለስጋችንም ነው የምንሰራው። እንዳንተ ጋርድ ብለን 50 ሺህ ብር አናስወጣም ወይም 50 ሺህ ብር አናስከፍልም። ምንም ልልክ አልፈልግም። የሌባ አይነ ደረቅ ተመልሰው ልብ አድርቅ ነው። ግን ይህን ቪዲዮ ጋብዝሃለሁ። ባህላዊ ሕክምናችንን ወደ ዘመናዊ ሌብነት እየቀየረው ነውና ዮሐንስ ሽፈራው የሚባል ታውቁታላችሁ። ቲክቶክ ላይ 800,000 ፎሎወር አለው እና የተወሰኑ ቲክቶከሮችን ሰብስቦ ከአስሜ ድኛለሁ፣ ከለብሴ ድኛለሁ፣ ከካንሰር ድኛለሁ እያላችሁ ብዙ ሰው 50 ሺህ ብር ነው እሱ ጋር ካርድ ብቻ ስትገባ 50 ሺህ ብር ነው የምከፍለውና በጣም ብዙ ሰው ተጭበርብሮ እጃችን ላይ ገብቷልና ኦዲዮ ምናምን አለና ዛሬ ልነግርህ የፈለግኩት አይናችን አንተ ላይ እንዳለ እንድታውቀው ነውና ህዝቡ በጣም እያለቀሰ ነው። አንተ ካንሰር አታድንም፣ ኤችአይቪ አታድንም፣ ጉበት ምናምን የምትለውን ነገር ጅባዝንኬን እሱን ቀቅል ትበላለህና ይሄ መስተፋቅር እንደመስራት አይደለም እና የምታደናብሩበት መንገድ ስታጡ ነው በዚህ በኩል የመጣችሁት። ለሁሉም ታካሚዎችን አንድ አይነት መድኃኒት ነው የምሰጠው ከነ መድኃኒቱ ከነ ተበዳዩ። በሚቀጥለው ቪዲዮ ስመጣ እንግዲህ እንደሰማችሁት አሁን እቺ ዶክተር የምትባለው የተጠቀመችው የዚህ ልጅ ሀሳብ ነው። የዚህ ልጅ ሀሳብ የዚህ ልጅ ስህተት እንደው ፐርሰናል ችግር ያለበት ነው የሚመስሉ ልጁ። ቪዲዮን ላሳያችሁና እሱ ያሸበትንና ቆይ ላሳያችሁ አንዴ። ባህላዊ ሕክምናችንን ወደ ዘመናዊ ሌብነት ይዘውብን እየሄዱ ነው ብያችሁ ነበርና እነ ዮሐንስ ፓርትቱ ነው። ይህን ዛሬ ዮሐንስን በአካል አግኝቼዋለሁና እነሱን ቲክቶከሮችን ጭፍራ ያሰማራቸውን ሰዎች ሁሉ አግኝቻቸው ነበር። አንድ ማስረጃ ብቻ ብድግ አድርጌ ከተበዳዮቹ ውስጥ ሰጥተዋቸው ድንብርብራቸውን የወጣውና እኔ የአንተን ስም ማንቋሸሽ አይደለም ዛሬ ይህን ቪዲዮ ምሰራልህ የአንተን ስም ማንቋሸሽ ወይም ባህላዊ ሕክምናን ማሳጣት ምናምን አይደለም ዓላማዬና የተበደሉ ሰዎችን ምትክስ ከሆነ እኛ የደረሱን መረጃዎች እንሰጣለን። እነሱን ምትክስ ከሆነ ነገሩን እዚህ ጋር ያበቃለታል።
ዘመናዊ ሕክምናን እየተሳደቡ ባህላዊ ሕክምና የሚባል ነገር የለም። ባህላዊ ሕክምናን ወደ ዘመናዊ ሕክምና ነው ለማምጣት መታገል ያለብን። ተቀራርበው እንዲሰሩ ነው ማድረግ ያለብን እንጂ እኔ አስማተኛ ነኝ፣ እኔ ጩንጩሊተኛ ነኝ፣ እኔ እግዚአብሔር ነኝ ምናምን የምትለውን ተረተረትን እሱን እዛ የምትወስድበት ትወስዳለህ። እኛ ባህላዊ ሕክምናችንን ወደ ዘመናዊ ማሻገር ነው እንጂ አንተ ቲክቶከር ጭፍራዎችን ቲክቶከር ሰብስበ ሐኪሞቻችንን የምትሳደብ ከሆነ ግን ማስረጃዎቹን ሁሉ እንደምዘረግፍልህ ይህን ቪዲዮ ምሰራልህ ቅድም ስላወራ ለክብር ነው። እና እንዴ አንተ ስለሌለ እኮ ባህላዊ ሕክምና ጠፋ ማለት አይደለም። ባይዞ አንድ ነገር አንደርስታንድ አድርግ። አንተ ስለሌለ ስንት የተከበሩ ባህል ሐኪሞች አሉ መሰለህ። አንተ ከሌለ ባህል ሕክምና የጠፋ እንዳታስመስለው እና ለዛሬ ሰላም እደር። አንድ ነገር እንዳልሰማ ነገር ያለው እንደዚህ አለ። ልቀጥልላችሁ፣ እዚሁ ውሸቱን ነው የምናጋልጠው። ባህላዊ ሕክምናችንን ወደ ዘመናዊ ሌብነት ይዘውብን እየሄዱ ነው ብያችሁ ነበርና እነ ዮሐንስ ፓርትቱ ነው። ይህን ዛሬ ዮሐንስን በአካል አግኝቼዋለሁ እና በአካል አግኝቼዋለሁ። ስሙ የተሰማራቸውን ሰዎች ሁሉ አግኝቻቸው ነበር። እንግዲህ ዞሪ ይህንን ስለምን ይሄ ልጅ እንግዲህ ታውቃላችሁ ከዚህ በፊት በተደጋጋሚ እሱ እስር ቤት በነበረ ጊዜ እኔ መረጃ ሳጋራችሁ ነበር። ያንን እንተወውና ዮሐንስ የሆነ ነገር አድርጎ ከሆነ ገርጂ ነው ቢሮ ያለውና ተበደልኩ፣ ብሬን ወሰደብኝ፣ ተዘረፍኩ የምትሉ ሰዎች ገርጂ 40-60 ኮንዶሚኒየም ጋር ሄዳችሁ የህግ አካልም ይዛችሁ ልጠይቁ ትችላላችሁ። ይካለ ሰው እንደዛ ተደረኩ። ትላንትና ግን ለወገን ደውዬ ይሄንን ብየው ነበረ። ዮሐንስ ጋር እንደዚህ ተጭበረበርኩ የሚሉ ሰዎች መጡናም ብሎ ቪዲዮ ከሰራ በኋላ ዮሐንስን ማግኘት የሚፈልጉ ሰዎች እዛ ሄደው ይሄን ማድረግ ይችላሉ። ዮሐንስ እንደዚህ አይነት ነገር ውስጥ ያለበት አይመስለኝም። ልክ አይደለም። ቪዲዮ አንሳቢ አነሳለሁ ብሎ ነበር። እንደገና ነው ይሄንን ቪዲዮ የሰራውና ሰው በራሱ የሆነ ነገር ቃል ከገባ በኋላ እንደዚህ ደስ አይልም። ቃል እሺ፣ ይሄንንም እንተውና ምንድነው መሰላችሁ እኔ ደውዬ ትላንት ያገናኘሁት ከዮሐንስ ጋር እኔ ነኝ። በአካል አገኘሁት። ጭፍሮቹን ከፍሎ የሚያሰር ሰማችሁ? በአካል አገኘሁት ብሎ ነው የዋሸው አይደለ? ግን ያገናኘው ይሄ ልጅ ነው። ይሄ ልጅ ነው በስልክ ያገናኛቸው እንጂ ያቀድም ወገን ነው ምናምን የሚባለው ልጅ መጥቶ በአካል አላገኘው። ውሸቱ እዚህ ጋር ሲጋለጥ እኔን ነው አይ ቲንክ እንደዛ ማለት የፈለገውና ኦር እኔና ጓደኞቼን ያው ለሁሉ ነገር መልስ ስንሰጥ አንውልም። ግን በአካል አልተገናኙም። እሱ ዲላ ነው ያለው፣ ጆዚ ነው ያለው። ልክ ያልሆነ ኢንፎርሜሽን ነው። ጆ በህግ ይሄድበታል። እሱም ሌሎችም ስም የሚያጠፉት ላይ ግን ዮሐንስ ፍቃድ አውጥቶ ቢሮ ከፍቶ የሚሰራ አድራሻ ያለው ሰው ነው። እንጠይቃለን። በድሎናል፣ ዘርፎናል፣ ሰርቆናል፣ አጭበርብሮናል የምትሉ ሰዎች ካላችሁ እስቲኑ ገርጂ ብሏል። እንዲህ በየሶሻል ሚዲያ ደግሞ እየወጣችሁ ስሙን የምታጠፉ በህግ መጣባችኋለሁ ብሏል። ኤኒያው እና እኔ ደግሞ ጆጋ የሚሰራው ስራ ስለሚያስደስተኝ ሰዎችን የሚጠቀም ስለሆነ በገዛ ፍቃዴ እሱን ስሙን የሚያጠፉ ቪዲዮዎች ሲሰሩ ደውዬ አናገርኩ እንጂ እሱ ብሎኝ ከፍሎኝ ምናምን አይደለም። ይሄን ለማጥራት ያህል ነው። እዛ ቪዲዮ ላይ በተደጋጋሚ ሜንሽን ስታደርጉኝም ስለነበረ ነው። እሺ እንግዲህ እንደሰማችሁት ነው። እጅግ በጣም ነው የሚያሳዝነው። አያችሁ አይደለ? ውሸት እንደዚህ ነው የሚጋለጠው። ውሸት እንደዚህ ነው። አንዳንዴ ዶክተሮች ለምንድን ነው ከክብራችሁ የምትወርዱት? ሌላኛውን ዶክተር ላሳያችሁ። ዶክተር የሚል ስም ይዞ አንድ ሰው ሶሻል ሚዲያ ላይ ቪዲዮ ፖስት ስታደርጉ ሁሉም ሰው ይደግፈኛል ማለት አይቻልም። ሐሳቤን የሚነቅፍ አለ። የኔ ሐሳብ ከእናንተ ሐሳብ ጋር ላይስማማ ይችላል። የእናንተ ሐሳብ ከሌላው ሰው ጋር ላይስማማ ይችላል። አንድ ዶክተር ምን አይነት ቪዲዮ ለቀቀ መሰላችሁ? ይህንን ለቀቀና እዛ ኮሜንት ላይ አንድ ሰው የራሱን አመለካከት የራሱን ሐሳብ ሰጠ። ይሄ ግግ የምንለው አሁን የቶንሲል ሆርሞን እጢዎች የሚቀመጡበት ዛሬ ዘመናዊ ሕክምና ላይ እንዲያውም ንቅል አድርጎ ይጥላላችኋል በኦፕራሲዮን። የልባችሁን ጤንነት ማን ይጠብቅላችሁ? የቶንሲል ሆርሞኖች ተነቅለው ተትነው 3700 የመተንፈሻ ጡንቻ ሆርሞኖች አሉ ሳይንስ የምንላቸው። ዮሐንስ ሽፈራው ምን ነው ይህንን ቪዲዮ ባልሰራው ብዬ ተመኘሁኝ። አስተያየት የምትሰጡ ሰዎች ሙሉ መልእክቴን ካደመጣችሁ በኋላ አስተያየት ጨረስኩ። እዚህ ጋር እኔ ይህንን ቪዲዮ እዚህ ጋር አቆምላችኋለሁ። ከዚህ በላይ
ይህንን ሰውዬ መስማት ስለማልፈልግ እዚህ ቪዲዮ ስር ነው። አሁን ይሄ ቪዲዮ ደጋግሜ እየነገርኳችሁ ነው። ይሄ ቪዲዮ የተሰራው ሌሎች ሰዎች በስሙ ዮሐንስ ሽፈራው ብለው የከፈቱ ሰዎች ለማጭበርበሪያ አንዱን ሕክምና ከሌላው ሕክምና ጋር አጣርሰው የሰሩት ቪዲዮ ነው። ይህንን ቪዲዮ ስር አንድ ሰውዬ ኮሜንት ነው የጻፈው። አትድከም ወንድሜ፣ እኔ የምሰማው ዮሐንስን ነው አለ። መብቱ ነው፣ ይሄ ሰውዬ መብቱ ነው ያንን ሀሳብ። ከዛ ምን አለ? ይሄ ዶክተር ነው እንግዲህ ዶክተር የሚለውን ማዕረግ ስም ይዟል። ምን አለ? አፄ ቴዎድሮስን ስማ። ያው ነውር ነው አንድ ዶክተር ነኝ ብሎ ራሱ አሁን ዮሐንስ ሽፈራውን ከእውቀት ከሚያቀው ሕክምና አንጻር ነው ሊሞግቱ የፈለገው አይደለ? እንደዚህ አይነት ኮሜንትም እንዲኮምት ኢቲክሱ የሚያዘው አይመስለኝም። ብዙ ማለት ፈለኩኝ ግን ያደክማሉ። ይሄ ልጅ ያለውን እንስማና መጨረሻ ላይ ጆ ወደ ግብርና ገብቷል። ስላጋጠሙ ስለ ገጠር እንሰማለን። ዘመቻው ተጧጡፏል ነው የምላችሁ። ለማንኛውም እንኳን አደረሳችሁ ለታላቁ መልአክ ለቅዱስ ገብርኤል ዓመታዊ ክብረ በዓል እንኳን አደረሳችሁ ማለት እወዳለሁ። ጆዬ እንግዲህ የምትወደው ቅዱስ ገብርኤል፣ ሁልጊዜ የምታነሳው ቅዱስ ገብርኤል ከነዚህ ሰዎች ፑሽንግ ወይም ደግሞ ለመጣል ከሚታገሉ ሰዎች ይጠብቅህ። በዚሁ ዛሬ የምትወደው ቀን ስለሆነ ብዬ ነው። ነገር ግን ይሄ ሁሉ ዘመቻ፣ ይሄ ሁሉ አንድ ሰው ላይ መረባረብ ምክንያቱም ምን ይሆናል ብዬ አሰብኩኝና ይህንን ቪዲዮ ለመስራት ተገደድኩኝ። እንግዲህ የተለያዩ ሰዎች በተለይ ከጤና ጋር የተያዘ በተለይ ጤና ባለሙያዎች ዮሐንስ ላይ በተደጋጋሚ ቪዲዮ ሲሰሩበት እያየውኝ ነው። አክቹአሊ በጣም ጥቂት የሚባሉ ናቸው። እኔ በሶሻል ሚዲያ ከከፈትኩኝና ከጀመርኩኝ የተዋወቅኳቸው አብዛኞቹ የሕክምና ባለሙያዎች በዮሐንስ አማካኝነት ነው። እሱ ቤት መጥተው ሲያስተምሩ ስለ ሳይንስ፣ ስለተለያየ ነገር፣ ስለ ጤና ብዙ መረጃ ሲሰጡ በዚህ ምክንያት ያወቅኳቸው ያከበርኳቸው የጤና ባለሙያዎች አሉ፣ እጅግ በጣም ብዙ። የምሬን ነው የምላችሁ። እነዚህ ሰዎች ማህበረሰቡ ላይ በሚሰሩት ልክ ሰዎች አውቀዋቸዋል ባልልም ግን በጣም ብዙ ሰዎችን አግኝቼበታለሁ። ይሄ ፕላትፎርም ላይ ለእናንተ ክብር አለኝ። ይህንን ነገር ስናገርም እናንተን እንደማያካትት እንድታውቁልኝ ይፈልጋለሁ። ነገር ግን በተለይ ከዮሐንስ ጋር በተያያዘ ዘመቻ የከፈታችሁት ላይ ግን እናንተ ላይ ግን መናገር እፈልጋለሁ። አንዳንዶች ምናልባት ሰው ሲያረጋይታችሁ በየዋህነት አርጋችሁት ሊሆን ይችላል። አንዳንዶች ደግሞ ኖርማሊ ሴራ ሰርታችሁበት ወይም ደግሞ የሆነ ሰው እየተከተላችሁ እየሰራችሁ ሊሆን ይችላል። አንዳንዶቻችሁ ደግሞ ማስፈራሪያም ልካችሁልናል። እሱን ሰፖርት አድርጋችሁ ቪዲዮ የምትሰሩ ምናምን ብላችሁ እንዳትሸወዱ። እኛ ዝም ብለን ቆርቆሮ በጮሆ ቁጥር ደንግጠን የምንበረግግ አይነት ሰዎች አይደለንም። ምክንያቱም የምንሰራውን የምናወራውን እናውቃለን። የራሴን ብነግራችሁ አውቃለሁ፣ የምሰራውን የምናገረውን ነገር አውቃለሁ። ለማንኛውም ዮሐንስ ላይ ለምንድን ነው የተዘመተበት በዚህን ያክል ደረጃ የሚለውን ነገር ልንገራችሁ። እነዚህ ሰዎች ስለ ጤና አስበው ነው? ና በፍጹም ኢቭን ስለ ጤና ሚኒስቴር ጋይድላይኖች ወይም ደግሞ ሀገራችን ላይ ስለሚከሰቱ የጤና ችግሮች፣ ማህበረሰባችን ማወቅ ስላለባቸው ነገሮች፣ በጤናው ዘርፍ ላይ እየተሰሩ ስላሉ መልካምና በጎ ነገሮች አንድም ቀን ነግረውን አያውቁ። ስለዚህ ለጤናችን አስበው አይደለም ይሄን ቪዲዮ የሚሰሩት። አንድ ሁለተኛ ሰው አሳዝኗቸው ሰው ተበልቷል፣ ገንዘቡ ምናምን አየር ላይ ብሏል፣ በጣም የተጋነነ ክፍያ እየከፈለ ነው ብለው ለሰው ተጨንቀው ኖ እንዳታስቡ፣ ይሄም አይደለም። ምክንያቱም ስንት የባህል ሐኪም ነን ብለው የሚያወሩ የሚናገሩ በየሶሻል ሚዲያው በተለያየ ነገር በየቴሌግራማችን ግሩፓችንን ሲያጨናንቁ የነበሩ ብዙ ሰዎች ነበሩ። በእነዚህ ሰዎች ላይ ቪዲዮ ሰርተው ያውቃሉ? ሰው በጣም በሕክምና በገንዘብ እጦት በመድኃኒት መግዣ እጦት ሲሞት የሕክምና ተቋማት የተጋነነ ክፍያ ሲጠይቁና ማህበረሰቡን ሲያስጨንቁ አንድም ቀን ለምን ብለው ጠይቀዋል? ኖ። ብዙ ሰዎች በሕክምና ስህተት ምክንያት ሲጎዱ፣ ሲጎሳቆሉ፣ ጤናቸውን ሲያጡ፣ አካላቸው ሲጎል፣ በህይወት ሲያልፉ ብዙ ሰው ሲጨነቅ የሆነ ነገር ብለዋል? ኖ። የሆነ ጊዜ በተፈጠረው አድማ ብዙ ሰዎች ህይወታቸውን ሲያጡ በመሃል ብዙ ሲንገላቱ አለን ብለው ነበረ? ኖ አላሉ። ዛሬ ምን ሊያረጉ መጡ?
ዓላማው ግልጽ ነው። ስለዚህ ብትችሉ ተቀራርባችሁ ተነጋግራችሁ መስራት፣ ካልቻላችሁ ደግሞ ሰው እንዲሰራ ማድረግ። በነገራችን ላይ ሰው ስህተት ሲሰራ፣ ሰው የሆነ ነገር ተንኮል ሲያስብ፣ ሰዎችን በህገወጥ መንገድ ሲበድል ህግ አለ። ይሄንን የሚከታተል ይሄንን ነገር የሚያርም ተቋም አለ። በጤና ላይ ብዙ ሰው ሲጎዳ አንድ ሰው እንደፈለገ ሲያደርግ ያንን የሚቆጣጠር መስሪያ ቤት አለ። ስለዚህ እናንተ ለህዝቡ ጠበቃ የሆናችሁ አድርጋችሁ የምታስቡ ሰዎች ስህተት ናችሁ። ማስረጃ እናወጣለን፣ ይህን የማታረግ ከሆነ ማስረጃ እናወጣለን። አውጡ ባካችሁ፣ እኛ የምንውቀሰው አውጡ፣ ማስረጃ አውጡ። እሱ ስንት ጊዜ በእንደዚህ አይነት አካውንት እንዳታስገቡ፣ እኔ በአካውንት ብር አልፈልግም ሲናገር የት ነበራችሁ እስከ ዛሬ? ማስረጃ እንኳን ኖሯችሁ ሳይኖራችሁ እንደዚህ ስሙን ስታጠለሹትና ስታብጠለጥሉት የነበራችሁ ባለ ጥቁር ልቦች አሁንም ማስረጃ ካላችሁ አውጡ። ስለዚህ ዝም ብሎ አንድን ሰው ላይ ይሄን ያህል መረባረብ ለምን እንደሆነ እናውቃለን። አብራችሁ የምታጫፍሩም ሰዎች እናውቃለን። ስለዚህ እኛ አንወቅሳችሁም፣ እንደፈለጋችሁ አድርጉ። ዮሐንስም ስራውን መስራት ይቀጥላል። ስለዚህ በሱ መጣችሁ አልተሳካላችሁም። አሁን ደግሞ በዙሪያ ያሉ ሰዎችን ረፉ ያለበዛ ምናምን ብራዘር ተው። ኤኒዌይስ ይመቻችሁ ቤተሰብ። ቴንክ ዩ። ይመችህ፣ እኛም ይመችህ ብለናል። እንግዲህ ሀሳብ አስተያየታችን ተቀራርባችሁ ስሩ ነው። ብትችሉ እናንተም ለሀገር ታስፈልጋላችሁ፣ እሱም ለሀገር ያስፈልጋል። ስለዚህ ተቀራርባችሁ መስራት። አሁንም እኔ ይህንን ሀሳብ የምሰጠው ለጥቂት በቲክቶክ ተነስተው ሰውን አታክ ለማድረግ ስለተሰማሩ ዶክተሮች እንጂ ስለ ብዙሃኑ ዶክተሮች አይደለም በጭራሽ። ለእነሱ ትልቅ ሪስፔክት አለኝ። እኔ እጅግ በጣም የምወዳቸው በሙያቸው አንቱታን ያተረፉ እንደነ ዶክተር መኮንን የኔን 3 ልጆች ያዋለደ ዶክተር እኔ አላቅም ይህንን ወርድ መጠቀም። ከእግዚአብሔር በታች የማምነው ሰው ነው። ከእግዚአብሔር በታች የማምነው ሰው ነው ይህንን ግለሰብ ዶክተር መኮንን። ብዙ ሰዎች በማዋለጃ ባልሳሳት ታውቁታላችሁ ብዬ አስባለሁ። ልጆቻችሁን አዋልዶላችሁ ሊሆን ይችላል። ልጆቻችሁን አዋልዶ ሊሆን ይችላል። ለወርዱ ይቅርታ። በጣም እንደነዚህ አይነት ዶክተሮች በጣም የምንወዳቸው እንደ አይን ብሌናችን የምንሳሳላቸው ሰዎች አሉ። እነሱን ማለታችን አይደለም፣ የሚታሰብበት ያም እንዲታሰብ። በመጨረሻ ደረጃ አስፈሪ ነገር እየተከሰተ ነው። ስለዚህ ሀገራችንን ኢትዮጵያን እጅግ አድርገን ልንታደግ ልናይ ይገባል። ዮኒ ወደ ገጠር ከገባ ሰንበትበት ብሏል። ድፍን 1 ዓመት ሆኖታል ባልሳሳት። አንድ የታዘበውን ነገር እንደ ሀገር ማስፈሪ፣ ለገበሬው ማስፈሪ፣ ለሀገር ማስፈሪ የሆነ ነገር አስተላልፏል። በሱ ቪዲዮአችንን እንቋጫለን። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ሪፖስት የሚልም ካገኛችሁ ዩቲዩብ ላይ ሪፖስት አድርጉት። የኔ ተወዳጆች ሁሌም እንደምለው ሰላም፣ ፍቅር፣ ጤና ለሀገራችን ለዜጎቻችን። እወዳችኋለሁ። ገበሬን ነፃ ያላወጣ ህዝብ መቼም ነፃነቱን ሊያገኝ አይችልም። ምን ለማለት እንደፈለግኩ ልንገራችሁማ። እዚህ ከመጣሁ አንድ ያጋጠመኝ ነገር ነበር። እዚህ እንደመጣሁ አካባቢ ያው ክረምቱ ልክ እየገባ እያለ በቆሎ መዝራት ፈለግኩኝና 10 ሺህ ብር አውጥቼ በቆሎ እህል ገዛውና ዘራው ማለት ነው። ከዘራሁት በቆሎ አንድ ፍሬ ብቅ አላለም። ብታምኑ ባታምኑ ማለት ነው። እና አልገባኝም ነበር ምን ማለት ነው ለብር ያልበቀለ ይሄ በቆሎ እያልኩኝ የተገረምኩ ነበር። ለካ የበቆሎ መሃን አለ። የበቆሎ መሃን አለ ማለት እስከዛሬ ድረስ የምታውቁት የትኛውም ዘር ስትዘሩት ይበቅላል አይደለ? አሁን ግን ገበሬው እጅ ላይ ያለው ዘር አይበቅልም። መጀመሪያ ገዝቶት ሲዘራው ይበቅላል። መልሶ ግን ካበቀለው ላይ መልሶ ቢዘራ አይበቅልም ማለት ነው። ብታምኑ ባታምኑ ይሄ ማለት ምንድን ነው? ምርጥ ዘር እየተባለ የተዳቀለ ዘር እየተባለ ለገበሬው የሚሰጠው ዘር ገዝቶት ይዘራዋል እንጂ ከዘራው ላይ አንስቶ መልሶ ዘርቶ ገበሬው ማፍራት አይችልም ማለት ነው። እና አርቲፊሻል የሆኑ ህይወቶችን መኖር አንፈልግም፣ ተፈጥሯዊ የሆኑ ነገሮችን መኖር እንፈልጋለን ብለው ምዕራባውያንን ሀገር ለቀው ኢትዮጵያ ውስጥ የገቡ እኔ በጣም ብዙ ሰዎች አውቃለሁ ማለት ነው። እና እነሱ ጭንቅላት ላይ ያለው ግምት የኢትዮጵያ መሬት የኢትዮጵያ ዘር ምናምን አቢዙ የተደረገ አልመሰላቸውም። ከጥቂት ጊዜ በኋላ ሁሉም ገበሬ በሚያስብል ሁኔታ ዘር አልባ ይሆናል። ገዝቶ ብቻ ነው የሚዘራው። ነገ ከነገ ወዲያ ነጮችን ብናስቀየማቸው ዘር ቢከለክሉን በቆሎ ማምረት አንችልም። በተለያዩ አጋጣሚዎች እዚህ አካባቢ ያሉ ገበሬዎችን የማውራት ከነሱ ጋር የመዋል ምናምን እድል አጋጥሞኝ ያውቃል። እና አሁን በቀደመታ አንድ ሴትዮ እየነገሩኝ ነበር። እኔ ተወልጄ እስካድግ ድረስ ዘንድሮ ብቻ ነው ጤፍ ሲነቅዝ ያየሁት አሉኝ። ምን ማለት ነው አልኳቸው። ጤፍ የሚነቅዝ እህል አይደለም። አሁን ለምሳሌ ባቄላ አይነቅዝም ነበር ድሮ
የኔ አባት በጣም ብዙ ፈረሶች፣ በቅሎች ነበሯቸው። የምናበላቸው ባቄላ ነበር። እስከ 10 ዓመት ድረስ እናስቀምጠው ነበር። ያንን ባቄላ በተቀመጠ ቁጥር ይቀላል እንጂ በጭራሽ አይነቅዝም ነበር። ዘንድሮ ግን ጤፍ ነቀዘ አሉኝ። ጤፍ ማይነቅዝ እህል እንደሚባል አቅ ነበር እውነቱን ለመናገር። ዘንድሮ ግን ጤፍ እየነቀዘ ነው። አግኝቻቸው ያዋሯቸው ገበሬዎች ሁሉ ማዳበሪያ ይጠቀማሉ እና ማዳበሪያ ሲጠቀሙ እንዴት ነው ምርቱ ምናምን ስላቸው ድሮ በአባቶቻችን ጊዜ የነበረው ምርት አሉ ያለ ማዳበሪያ ከዚህ ይበልጥ ነበር። አሁን ግን ማዳበሪያ እየተጠቀሙ አያመርቱም። በነገራችን ላይ የማዳበሪያ ሰዓት ሲደርስ ገበሬው ጠቅላላ ያለውን ሀብት ንብረት አውጥቶ ሽጦ ነው ማዳበሪያ የሚገዛው። ምክንያቱም ካላረሰ መልሶ የሚበላው ነገር ስለሌለው ማለት ነው። እና እኔ እዚህ ከመጣው የገበሬው መከራና ስቃይ በቅርበት ለማየት ችያለሁ። ራሷን ችላ የምትቆም ሀገር፣ ነፃነቷን የጠበቀችና ያስጠበቀች ሀገር መገንባት የሚፈልግ በጣም ብዙ ሰው እንዳለ አውቃለሁ። በእርግጠኝነት ግን ከተሞች ላይ በሚሰሩ ስራዎች ምንም አይነት ለውጦችን ማምጣት አንችልም፣ ገበሬዎች ነፃ እስካልወጡ ድረስ። ገበሬዎች የመሬት ባለቤት እስካልሆኑ ድረስ፣ ገበሬዎች የዘር ባለቤት እስካልሆኑ ድረስ፣ ገበሬዎች ግብርናቸውን ራሳቸው ማስተዳደር እስካልቻሉ ድረስ የገበሬውን መሬትና ዘር ለነጮቹ አስረክቦ በጭራሽ ነፃነት ሊኖር ይችላል ብዬ አላስብም። አሁን ባታምኑ የኢትዮጵያ ገበሬ የባርነት ህይወት ነው እየኖረ ያለው። ባሪያ ሆኖ ነው እያገለገለ እየኖረ ያለው እንጂ ምንም አይነት ጥቅም አያገኝም። ነገ ከነገ ወዲያ ማህበረሰቡን መልሶ መጥቀም አይችልም ማለት ነው። እና ብዙ ሰው ዮናስ እዚህ ከመጣ በኋላ ለምን እርሻ ላይ አትሰማራም፣ ለምን አታርስም ምናምን ይሉኛል። ይሄንን መከራና ስቃይ እየተቀበለ ከሚኖር ገበሬ መሀል አንዱ ሁኜ መኖር ሳይሆን የምፈልገው የዚህን ገበሬ መከራና ስቃይ ማስቀረት የሚቻሉበትን መንገዶች ፈልገን የምናገኝ ሰዎች መሆን መቻል አለብን። ተምረናል፣ አውቀናል፣ ከገበሬው እንሻላለን ብለን ካሰብን ከዚህ መከራ የሚወጣበትን መንገድ ፈልጎ ማግኘት እንጂ የዚህ መከራው ተካፋይ ሆነን መቀጠል ከኛ የሚጠበቅ ነው ብዬ አላስብም። ችግሩ ስፋትና ጥልቀት በጣም ብዙዎቹ የተረዱት አይመስለኝም። ባለስልጣኖቻችን ሆዳቸው እስከሞላ ድረስ ምንም ግድ አይሰጣቸውም። ነጮቹ ደግሞ እኛን በባርነት እስካስቀጠሉ ድረስ ለባለስልጣኖቻችን የዳጎሰ ገንዘቦችን መስጠታቸው አይቀርም። ከሆነ ጎዲያ የሁላችንም ጉበት፣ ኩላሊት፣ አንጀት ምናምን እየተበለሻሸ የደም ግፊት፣ ስኳር ምናምን እየያዘን ሆስፒታሎችን እናጣባለን። ነጮች ደግሞ መጥተው መድኃኒት ይቸረችሩልናል ማለት ነው። ይህንን የውድቀት ቁልቁለት ማስቆም የምንችለው ትውልዶች እኛ ነን ብዬ አስባለሁ። ከኛ የተሻለ ትውልድ ይመጣል ብዬም አላስብም። በእኛ ጊዜ እንደ ትውልድ የመፍትሄ አቅጣጫዎችን ፈልገን ለመፍትሄው መስራት ካልጀመርን በስተቀር ነገ ከነገ ወዲያ ኢትዮጵያም ኢትዮጵያዊነትም የሚባል ግለሰባዊነትን መኖር አይችልም። በጣም ብዙዎቻችሁ ሊያሰጋችሁና ሊያስደነግጣችሁ የሚገባ ነገር ነው ብዬ ስለማስብ ነው ይህን ቪዲዮ ማጋራችሁ። እናንተ በአካባቢያችሁ ላይ ምን አጋጥሟችኋል? ከገበሬው ጋር የተገናኘ ምን አይነት ችግሮችን አይታችኋል? ሀሳባችሁን አጋሩኝ። ከነገ ወዲያ ከዚህ አዘቅት የምንወጣበት መንገድ ምንድን ነው ብላችሁ ታስባላችሁ? ምን አይነት ነገሮችን ብናደርግ፣ ምን አይነት ነገሮች ላይ አተኩረን ብሰራ መፍትሄዎችን እናመጣለን ብላችሁ ታስባላችሁ? ሀሳብ አስተያየታችሁን አጋሩኝ።